ለሚቀጥሉት 50 ዓመታት ሩሲያን ከየትኛውም ስጋት ሊከላከላት ይችላል ስለሚባለውና በፑቲንም የሚሳኤሎች ንጉሥ ተብሎ ስለሚጠራው መሳሪያ ለማወቅ የማይጓጓ ይኖራል ተብሎ አይታሰብም። አሁን ዓለም በሩሲያ ላይ በአንድነት መዝመት ከጀመረ እነሆ 4 ዓመታት ተቆጥሯል። ይህን ሁሉ ጫና አይታ መቀዛቀዝ ታሳያለች ስትባል ወይ ፍንክች አባ ቆራጥ ብላም በለው እያለች ገፍታለች። ዛሬም ልክ እንደ አምናው ዩክሬን ኔቶን የምትቀላቀል ከሆነ ሶስተኛው የዓለም ጦርነት ይነሳል በማለት ሁሉንም እያስጠነቀቀች ነው። እናም የሶስተኛ የዓለም ጦርነት ተነስቶ ሁሉም ከሚጠፋም ተይ በሏት እያሉ የዩክሬንን ግዛትም እየጠቀለሉ መግፋታቸውን የሞስኮ ባለስልጣናት እንደቀጠሉ ናቸው። ፕሬዝዳንት ፑቲን የኔቶ ወደ ቀድሞ የሶቪየት የሚያደርገውን መስፋፋት ተገቢ አለመሆኑን በተደጋጋሚ አስጠንቅቋል። የሩሲያ ባለስልጣናት በዩክሬን ያለው ግጭት ወደ ሶስተኛው የዓለም ጦርነት ያድጋል ብለው ማስጠንቀቃቸውን መገናኛ ብዙሃን ዛሬም እየዘገቡ ነው። ነገሮች እንዲህ በቋፍ ላይ ባሉበት በዚህ ሰዓት ሩሲያ የተለያዩ አደገኛ የጦር መሳሪያዎቿን ለዓለም በማስተዋወቅ ላይ ትገኛለች። በ12 ሰከንድ ውስጥ 24 ሮኬቶችን ስለሚተኩሰው የጦር መሳሪያ አስቀድመን በመመልከት ሌሎቹንም አለፍ አለፍ እያልን እንመለከታለን። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ሶለን ፒፒዩክ የተሰኘው ይህ የጦር መሳሪያ በጦርነቱ ለዩክሬን መልሶ ማጥቃት ዋነኛው እንቅፋት ነው በሚል ሲነሳ የቆየ ነው። በታንክ ላይ በመግጠም ይተኮሳል የተባለው ይህ የጦር መሳሪያ በአንድ ጊዜ 40,000 ስኩዌር ሜትር ቦታ ላይ ያለ ኢላማ የማውደም አቅም እንዳለው ይታመናል። በ12 ሰከንድ ውስጥ 24 ሮኬቶች የሚተኩሰው የሩሲያው ጦር መሳሪያ የሀገራቱን ጦርነት በብዙ መልኩ እንደቀየረውም ይነገርለታል። ሩሲያ አሁን በርካታ የዩክሬንን መሬት እንደያዘች ሲሆን ዩክሬን ከምዕራባውያን ባገኘቻቸው የጦር መሳሪያዎች በመታገዝ ጥቃት ማድረስ ብትችልም የሄዱባትን ግዛቶቿን ግን አሁንም እንዳጣች ነው። ሩሲያ በዩክሬን የሚከፈትባትን ጥቃት እየመከተች ሲሆን ሶለን ፒፒዩክ የተሰኘው የጦር መሳሪያ ዋነኛው ጥቃት ማክሸፊያ መሳሪያ እንደሆነ ተነግሯል። ይህ የጦር መሳሪያ በፈረንጆቹ 2001 ላይ የተሰራ ቢሆንም የሩሲያ ጦር እንደ አዲስ በማዘመን ለዩክሬን መልሰው ማጥቃት ማክሸፊያ እያዋለው መሆኑ ተነግሯል። ይህ የጦር መሳሪያ በአንድ ጊዜ 24 ሮኬቶችን መተኮስ የሚችል ሲሆን በ40,000 ስኩዌር ቦታ ላይ ያለ ኢላማን ማውደም እንደሚችልም ይነገርለታል። እንዲሁም ይህ የጦር መሳሪያ ታንክን ጨምሮ በማንኛውም የጦር መሳሪያ ላይ ተገጥሞ መተኮስ መቻሉ ዩክሬንን እየፈተናት እንደሆነ ነው እየተገለጸ ያለው። የሩሲያ መከላከያ እንደገለጸው የዩክሬንን የምድር ላይ የመልሶ ማጥቃት ዘመቻዎችን እየመከተበት እንደሆነ በተደጋጋሚ ገልጿል። ሩሲያ በተለይም የዩክሬን የጦር መሳሪያ መጋዘኖችን፣ ቁልፍ መሰረተ ልማቶችንና ሌሎች የጠላት መገናኛዎችን እንዲሁም ይዞታዎች ላይ ቃጠሎ ማድረስ ያስችላታልም ተብሏል። ቀጥለን ስንመለከት ደግሞ የዓለምን የኃይል ሚዛን ይለውጣል ስለሚባለው የሩሲያ ሳርማርት ሚሳኤል ጥቂት እውነታዎችን እናያለን። ሳርማርት ሚሳኤል በሰዓት 25500 ኪሎ ሜትር ፍጥነት ያለው ነው። ሳርማርት ባላስቲክ ሚሳኤል ሩሲያን ለሚቀጥሉት 50 ዓመታት ሊከላከል የሚችል ነው ተብሎም ይታመናል። በጦርነት ላይ የምትገኘው ሩሲያ ጥቅም ላይ እንደምታውለው የሚጠበቀው ሳርማርት ባላስቲክ ሚሳኤል የዓለማችን የኃይል ሚዛንን ይለውጣል ተብሎ እንደሚጠበቅ ይነገራል። አስፈሪው የሩሲያ ሳርማርት ባላስቲክ ሚሳኤል የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ሰይጣን 2 ብሎ የሚጠራው ሲሆን በቅርቡ ጥቅም ላይ እንደሚውል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናግሯል። ፑቲን የሚሳኤሎች ንጉስ ብለው የሚጠሩት ሚሳኤል የመጠቀም እቅድ እንዳላቸው ያስታወቁት በጦር ኃይል ውስጥ ካሉ ከፍተኛ ወታደራዊ መሪዎች ጋር በአንድ ወቅት ባደረጉት ዘለግ ያለ ስብሰባ ላይ ነበር። ፑቲን ይህንን ባሉ ጥቂት ጊዜያት ውስጥ ባለፈው ዓመት ሳርማርትን ወይንም ሰይጣን 2ን ዩክሬንን ለማጥቃት ተጠቅመውበታል። ሳርማርት ምንድነው የሚለውን ቀጥለን እንመልከት። ሳርማርት ከ3 እና ከተወሰኑ ዓመታት በፊት ፑቲን ገደብ የለሽ በማለት ሲጠሩት የነበረ ሚሳኤል ነው። በተጨማሪም ፑቲን ባለፈው ዓመት መጀመሪያ ላይ የሚሳኤሉ ሙከራ በተካሄደበት ወቅት ይህ መሳሪያ ማለትም ሳርማርት ሩሲያን ለማስፈራራት የሚሞክሩትን 2 ጊዜ እንዲያስቡ የሚያደርግ ነው ሲሉ የገለጹት አስፈሪ ሚሳኤል ነው። ሚሳኤሉ ከ500 በላይ ክብደት ያለው የዘመኑ መሳሪያ ተደርጎ የሚቆጠር እንዲሁም የተሰራው ከ10 ዓመታት በፊት ሲሆን
የሩሲያ የኒውክሌር መከላከያ ዋና አካልም ነው። ከክርስቶስ ልደት በፊት ከ4ኛው እስከ 5ኛው ክፍለ ዘመን በነበረው የሳርማቲያ ህዝብ ስም የተሰየመው ሚሳኤሉ በምዕራቡ ዓለም ሰይጣን 2 ተብሎ የሚጠራ ሲሆን ከዘመናዊው የጸረ አውሮፕላን ስርዓቶች ሁሉ የላቅ እንደሆነም ይነገርለታል። ባለ 3 ሜትር ዲያሜትሩ ሚሳኤል 18000 ኪሎ ሜትር እርዝመት ያለው ሲሆን በሰዓት 25500 ኪሎ ሜትር ፍጥነት መምዘግዘግ የሚችል ድንቅ መሳሪያ ነው። አርኤኤስ 28 ሳርማት ሚሳኤል ቴክሳስን የሚያክል አካባቢ ጠራርጎ ለማጥፋት የሚያስችል ትልቅ የኒውክሌር ጭነት መሸከም ይችላልም ተብሏል። በ2018 በፑቲን ከተገለጹት 6 ስልታዊ የጦር መሳሪያዎች አንዱም ነው። የሩሲያ ማኬቭ ሚሳኤል ኢንዱስትሪ ማዕከል ዋና ዳይሬክተር ሳርማት በመባል የሚታወቀው ስትራቴጂካዊ አህጉር አቀፍ ባላስቲክ ሚሳኤሎች የሩሲያን ደህንነት ለበርካታ አስርት ዓመታት ዋስትና የሚሰጥ መሆኑ በአንድ ወቅት መናገራቸው ይታወሳል። በነዳጅም ጭምር እንደሚሰራ የሚነገርለት አስፈሪው ሳርማት ሚሳኤል ሩሲያን ለሚቀጥሉት 50 ዓመታት ሊከላከል የሚችል ስለመሆኑ ነው ዋና ዳይሬክተሩ በአንድ ወቅት የተናገሩት። በመጨረሻ ደግሞ በሰዓት ከ6000 ኪሎ ሜትር በላይ የሚምዘገዘገው ሃይፐርሶኒክ ሚሳኤልን እናገኘዋለን። ሩሲያ ሃይፐርሶኒክ ሚሳኤል የተጠቀመች የዓለማችን የመጀመሪያዋ ሀገር ነች። ሩሲያ አምና ሃይፐርሶኒክ የተባለና በጦርነት ውስጥ ለመመከት ከባድ ነው የተባለለትን ሚሳኤል በዩክሬን ጦርነት ላይ በመጠቀም ከዓለም ቀዳሚ ሀገር ሆና ተቀምጣለች። እጅግ ፈጣን ነው የተባለለት ሃይፐርሶኒክ ሚሳኤል የትኛውንም የምድር ክፍል በሰዓት ውስጥ መምታት የሚችል መሆኑም ይነገርለታል። የመጨረሻውን የጦር ቴክኖሎጂ በመጠቀም የተመረተው ሃይፐርሶኒክ ሚሳኤል በጦርነት ውስጥ ለመመከት አሊያም ለማቆም አዳጋች እንደሆነ ነው የሚታመነው። ሃይፐርሶኒክ ምንድነው? ሚሳኤሉን ከሌሎች ምን የተለየ ያደርገዋል? የሚለውን ደግሞ ቀጥለን እንመለከታለን። ሃይፐርሶኒክ የሚለው ቃል ከድምጽ በ5 እጥፍ የሚፈጥን ማንኛውንም ነገር የሚገልጽ ሲሆን በሰዓት 6174 ኪሎ ሜትር አሊያም ከዚያ በላይ የሚበር፣ በሌላ አገላለጽ እጅግ በጣም ፈጣን የሚለውን ለመግለጽ ጥቅም ላይ የሚውል ቃል ነው። በዓለም ላይ ያሉ አብዛኞቹ ባላስቲክ ሚሳኤሎች ከድምጽ በ5 እጥፍ የሚበልጥ ፍጥነት ያላቸው ሲሆን ሃይፐርሶኒክ ሚሳኤሎችን ለየት የሚያደርጋቸው ግን ከምድር በጣም ርቀው አየር ውስጥ በከፍተኛ ሁኔታ የሚምዘገዘጉ መሆናቸው እንደሆነም ይነገራል። እነዚህ አዳዲሶቹ ሚሳኤሎች በሁለት አይነት መልክ የተሰሩ ሲሆን የመጀመሪያው ሃይፐርሶኒክ ግላይድ ተሽከርካሪ የሚባልና የጠላትን ራዳር ለማታለል የተለያዩ እጥፋቶችን በመስራት የሚምዘገዘግ ነው። ሁለተኛው ደግሞ ሃይፐርሶኒክ ክሩዝ ሚሳኤል HCAM ሲሆን በጣም ፈጣን ባይሆንም ዝቅተኛ በሆነ ፍጥነት ለመብረር የተነደፈ እንዲሁም ጠላት ራዳር ምላሽ መስጫ የሚሰጠው ጊዜ በጣም ጥቂት መሆኑ ይነገርለታል። ኢትዮ ፕላስን ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን መከታተል ትችላላችሁ። ቪዲዮዎቹን ደግሞ ላይክ እና ሼር ስለምታደርጉልን ከልብ እናመሰግናችኋለን።